እንዴት አደራችሁ? እኔም ትንሽ አሁን የተነሳ ነው። ያው ድጋሚ ብሶበታል የተወሰነ ጉንፋኑ ሳሉ ምናምን አዳም ትንሽ ያስራል። እሱ የኔም ድምጤ ተዘጋት ከትላንትና ነው ራሱ። ይሄ ሀገር ዲሴምበር፣ ጃንዋሪ፣ ፌብሩዋሪ በቃ ጀርመን ላይ መታመም ብቻ ነው ስራችሁ። በቃ መታመም አየር ላይ የሚለቁት አሁን ሰሞኑን ዜና እያየሁ ነበርና አየር ላይ የሚለቁት ይሄ የተበከለ አየር ምናምን እነሱ ናቸው የሚያሳምሙ ነው። ከገባችሁ ራሳቸው ነው ኢንፌክሽን ራሳቸው ናቸው በሽታ የሚለቁት በላይ ማለት ዳመና ላይ ምናምን አየሩ እየተበከለ እና አሁን ሰሞኑን ዜና ያዩት ምንድነው ጀርመን ላይ እንዳለ አየሩ ሲታይ እንዳለ ቀይ ነው የሚያሳየው። ያ ማለት የተበከለ አየር ብቻ ያለው ንጹህ አየር የለም። ከሌላው ሀገር አንጻር እንኳን ኮምፔር እያደረጉ እያየው ማለት ነው ማፕ ላይ እንዳለ ቀይ ነው ጀርመን በቃ የተከበበው ማለት ነው በወረርሽኝ ማለት ያ ማለት የተበከለ አየር ነው አየር ላይ ያለው እና ሰው በወጣ ቁጥር ይታማል፣ ሰው በሄደ ቁጥር ይታማል። ከዛ ልጆች አሉ ትምህርት ቤት ኪንደርጋርተን ሲገናኙ የማሰ ይተላለፋል እና እሺ አዳም ብዙም አላመመም ግን ያ ይሄኛው ሻይ አለ እስቲ ላሳያችሁ። ይሄኛው የፌንቺ ኩሚል ሻይ የሚባል ሻይ ነው እና ይሄ ምናልባት ይሄን መስጣት እኔ የዚህ ሀገር ሐኪም ቤት እንደሚደብረኝ ታውቃላችሁ። ሐኪም ቤት የህፃናት ሐኪም ቤት አለ። የህፃናት ሐኪም ቤት ትሄዳላችሁ። ከሄዳችሁ በኋላ ምንድን ነው የሚፈጠረው? ያያታል። ኦኬ እዚህ ጋር ይነካታል ምናምን በቃ ይሄ ይታዘዝልሽ፣ ይሄ ምናምን ይታዘዝልሽ እንጂ ትክክለኛ ውስጧ ምንድን ነው የሚያስላት ለምንድን ነው እንደዚህ በጣም ኃይለኛ ሳል ያለባት ዝም ብለው በራሳቸው ከዚህ ቤት ባላቸው ኤክስፒሪየንስ ብቻ ነው የሚነግሯችሁ እንጂ ትክክለኛ ውስጣችሁ ምን ሆኖ ምናምን ምናልባት ሌላ ነገር ሀፕን አድርጎ ሊሆን ይችላል፣ አደጋ ላይ ሊሆን ይችላል ምናምን ብለው አያጣሩም እና ያያሉ። ሆዷን ይነኳታል ምናምን። ባለፈውም እንደዚህ አስሏት የሆድ ቁርጠትና ምናምን ያስመለስ ነበራት። ሆዷን ነካት ምናምን። ከዛ በቃ ሂድና ፋርማሲ እንደዚህ መድኃኒት ግዛላት ሽሮፕ ምናምን፣ ከዛ ይሻላታል ምናምን አለቅ። ሌላ ምንም ነገር ይሄ የሳሏ ችግር ለምንድን ነው ለምን ኃይለኛ ሳል ያላት ምናምን የለም፣ ወፍ የለም። እዚህ ሀገር እንትን ችግር አለባቸው። በዶክተር አንደኛ ቢባሉ ግን ሐኪም ቤት ስትሄዱ ዝም ብለው ከላይ ነው ነካ አድርጓችሁ ቼክ የሚያደርጓችሁ እንጂ ይሄ ዲቴል ምናምን እንትን አይሏችሁ። እኔ ራሴ የዛሬ ስንት ዓመት በጣም እዚህ ኩላሊቴን እያመመኝ ማለት ነው። ኩላሊቴን ሲያመኝ እኔ ፊል ያደረኩት በቃ ይሄ ነገር ኢትዮጵያ ብዙ ጊዜ ዜና ስሰማ እንደዚህ የተደጋገመበት ወቅት ነበር። እንትና ፌል አደረገ የሆነ ኩላሊት ፌል አደረገ እየተባለ በጣም በተደጋጋሚ በሚወራበት ሰዓት በዛ ሰዓት ደግሞ እኔ ዛሬ 5 ዓመት ምናምን ዝም ብሎ ይሰማኝ ነበረ። ካሁን ዝም ብሎ ስጋት አለ እንዴ ይሄ ነገር ምንድን ነው ለምን የሚያመኝ ምናምንና ሄጄ ቼክ ለማስደረግ ሲሄድ ነካኝና እንደዚህ ምንም ነገር የለው ማለት ዝም ብለህ ነው ምናምን። እኔ ዛኔ በምሽናትም የሆነ ፊሊንጉ ተሰማኝ፣ የተለየ ስሜት ማለት ነው። ከዛ ይሄ ነገር እስቲ ሊሆን ይችላል እንዴ ዝም ብዬ ቼክ ለምን አላደርግም? ኢትዮጵያ ላይ በብዛት ኮንትሮል ሳይደረጉ ሲቀሩ ኮንትሮል ባለመደረጉ ምክንያት ያው አርፍዳችኋል ምናምን በመባል ነው ዳሜጅ ሆኗል እንደዚህ ሆኗል ተብሎ ስቴፕ ተደርሷል እየተባለ ያው መርዶ የሚነገራቸው ወይ ሰርፕራይዝ የሚሆንና ያ ከመሆኑ በፊት እጂ ቼክ አደርጋለሁ። ነካኝና ምንም ችግር የለም ዝም ብሎ ነው። ከዛ አስረዳው ስለ ኢትዮጵያ እንደውም እንደዚህ የሚባል ነገር አለ እንዴ አንደኛው ፌል እስኪያደርግ ድረስ የት ነበሩ ምን ይላል። አሁንም እኮ እሱን ፈርቼ ነው ምናልባት ፌል እንዳያደርግ የሆነ ስሜቱን በቃ ካሁን ጋራንቲ እንዲኖረኝ ካሁን የራሴ አላ እርግጠኛ ለመሆን ብዬ ነው የመጣሁት ምናምን ስለው ኧረ ችግር የለውም ምንም ነገር የለም ይለኛል። ኦኬ ስለኛ ሀገራችን ነገርኩት። ግን ያው እኛ ሀገር ለየት ይላል። ሻይ ካሳላቸው እንጂ ካሜለት የሚባለው አለ እሱን ሰጣቸዋለሁ። ሌላው ደግሞ ደውዬ ሰው ቤተሰብ ጋር ደውዬ ብርቱካን አፍልተህ በማር ስጣቸው ምናምን እሱ አሪፍ ነው ምናምን ብለዋል። እስኪ እንሞክራቸዋለን። ያሚ ጠጣ በደምብ እንደሆነ በደምብ ጠጣ ያለበት ትኩስን ከላይ ካልጠጣ
ነው እስኮነ ቤተር እንግዲህ ይሻላችኋል ብዬ ተስፋ አደርጋለሁ። ኮሜንታተሮች ላመሰግናችሁ ነው ቪዲዮ እየሰራ ያሉት። አሁን ይሄንን ስሰራ ቁጭ ብዬ ከእናንተ ጋር ያው ኮሜንቱን ትላንት የለቀኩትን ቪዲዮ ኮሜንቱን እያየሁት ነውና በጠየኳችሁ መሰረት መልሳችሁልኛል። ገና በ2-3 ሰዓት ውስጥ ወደ 100 ምናምን ሰው ኮሜንት ነው የመለሰልኝና ከልብ አመሰግናለሁ። እውነት ለጥያቄ ስለመለሳችሁልኝ አስባችሁልኝ። አሁን ሱፐርማርኬት ልሄድ ነውና ከሜዲ በፊት ከእናንተ ጋር አብረን የተጻፈልኝ ኮሜንት የተወሰነ እናያለን። በብዛት ተመሳሳይ ነው፣ የተለየ ነገር ነው። እስከዛሬ ተጠቅሜ የማላውቀውን ነገር የጠየቃችሁኝ። ሌላም ሰው ሳማክር እንደዛ ተመሳሳይ አይነት ሀሳብ ነው ስትነግሩኝ የነበረው። ለዛ ነው የሰው ኤክስፒሪያንስ ያስፈልጋችኋል አልኳችሁ እና ከእናንተ ኤክስፒሪያንስ ተጠቅማችሁበት የሰራላችሁን ለምሳሌ ለውዝ፣ ይሄ ምንድን ነው ለውዝ ኦሬንጅ ጁስ በማር ወተት በነጭ ሽንኩርት የሆነ ሞክሬ ያውቃለሁ። ብቻ አዳዲስ ነገሮች ሰው ያስፈልገዋል እና ቴንኪዩ በጣም ለሁላችሁም ለሰጣችሁኝ። አሁን ከተጻፈልኝ ኮሜንት የተወሰነ ባነባውን ጊብዜም ፍሬሽ ኦሬንጅ ዊዝ ሃኒ በብዛት እንትን ብላችኋል። በጣም ይሻላችኋል። በጣም ሞክረው አሪፍ ነው ተብያለሁ። አሁን እኔ ቤት ያለኝ ለውዝ ቅቤ ያለኝ ኦሬንጅ፣ ሌላ መንደሪን ያለኝ መንደሪን ይሁን አይሁን አላውቅም፣ እሱንም ያስቀምጡልኝ። ግን ኦሬንጅ ወይ ትልቁ ኦሬንጅ ነው የሚሆነው ማለት ነው። ሰው ወይ እሱን እገዛና እሱን አፍልቼ በማር አድርጌ ፊሎን ሰጣታለሁ። የለውዝ ቅቤ ያለኝ እስቲ አሁን የሌለኝ ሎሚ፣ ብርቱካን እንገዛለን። ሌላ ምንድን የሌለኝ ቶሎ ካልጸፉ ተረሰዋለሁ። የዘንድሮ ክረምት ከባድ ነው በጣም። አዎ እውነት ብዙ ልብስ ደራረብላቸዋለሁ። ቤቱ ደግሞ ትልቅ ነው፣ ይበርዳል ነግራቸዋለሁ። ግን ያው በተቻለ አቅም ሁሉንም በር እየዘጋሁት ነው ቀኑ ሙሉ። ለምን ወይ በየሳምንቱ እያመማቸው ነው። ከዲሴምበር ጀምሮ በቃ ዝም ብሎ ነው የሚታመሙት። ፊሎ በጣም ኃይለኛ ሳለ ያለባት እንደነገርኳችሁ። ሌሎቻችሁ ደግሞ ትንሽ ስጋት ያደረባችሁ የጠየቃችሁኝ እንዴት ነው መብራት ቢጨልምባቸው ወይስ ከአንተ መኝታ ቤት ከእነሱ መኝታ ቤት ወደ አንተ መኝታ ቤት ሲመጡ ምናምን ፍሎሩ ሁሌ መብራቱን አብርቼ ነው እንትን የምለው። አብዛኛው እንደውም እነሱ ጋር ነው የማድረው ኖርማሊ። ወይ እነሱ እኔ ጋ ይመጣሉ ወይ እነሱ ጋር አድራለሁ። ግን ራሳቸውን ችለው እንዲተኙ ስለማለማመዳቸው አብዛኛው በራሳቸው ነው የሚተኙት። ግን ሌሊት ስነቃ እኔ ጋር መጥተው ነው የማገኛቸው አንዳንዴና ፍሎሩ ሁሌ መብራት አበረዋለሁ። ሲመጡ ያው አይጨለምባቸውም እንዳይፈሩ፣ ጨለማም ስለሚፈሩ ሁሌ መብራት አበራላቸዋለሁ። የመኝታ ቤታቸው መብራት በደንብ ይታያልና እስካሁን ላይ ምንም ችግር አላጋጠማቸውም። በሱ በብዛት ኦሬንጅ በማር ነው ያላችሁኝ። ማር አለኝ፣ ኦሬንጅ አለኝ። መንደሪን ግን ያኛውን ኦሬንጅ ገዝቼ ወይ እሱን ጨምቄ እሰጣታለሁ። ሌላው ደግሞ ለምን ሕክምና አትወስዳቸውም ብለውኛል። እዚህ ሀገር ሕክምና ችግሩ እናንተ ጋር ምናልባት አጋጥሟችሁ ይሆናል። በብዛት ሐኪም ቤት ስትሄዱ እዚህ ሀገር ምንድን ነው የሚያደርጉት? ሆዳቸውን ይነካሉ። አበይ ወይ እንደዚህ ራስ ምታት አላት ኦኬ፣ በቃ የተለመደ ግምት ይገምታሉ። ከዛ በኋላ ውስጥ ይሄ ዲቴል ቼክ አያደርጉላችሁም። ዝም ብሎ ከላይ ያውና በቃ ሽሮፕ ትውሰድ፣ እንደዚህ ራስ ምታት እንደዚህ ይሄን አድርግና አፖቲከ ምናምን ፋርማሲ ይልኳቸዋል። ሌላዎች ፋርማሲ ወረቀት ትቀበላላችሁ። ከዛ እስኪያሽላት ያው ትታገላለች ምናምን። ሌላ ምንም ያደርጉላችሁ ነገር የለም። ይሄ የተለየ አይነት ቼክ አሁን ውስጧ ምናልባት ኢንፌክሽን ተፈጥሮ ይሆን ለምን በደም ያስላታል ምናምን የሚለውን ነገር ዲቴል አያዩም። እና ሐኪም ቤትም ለዛ ነው እሄዳለሁ፣ ግን ምንም መፍትሄ የለውም በብዛት ገባችሁ። ከዚህ በፊትም የዛሬ 1 ሳምንት 2 ሳምንት እንደዚሁ አሟት ስለሄድን ማለት ነው፣ በከባዱ አሟት ማለት ነው። ሌላ የተባልኩት ነገር ምንድነው ደረቷን በኦሊቭን ኦይል እንድትቀባት፣ እጅ ለብ ባለ ደረቷን በኦሊቭን ኦይል ብትቀባት ምናምን፣ ውስጥ እግሯን ብትቀባት የተወሰነ ሙቀት ስላለው በሙቀት መልክ እንትን ይላል። ወይ ኦሊቭን ኦይል እንድትጠጣ ምናምን፣ ብቻ የተለያየ ብዙ አይነት አዳዲስ ሰምቻቸው ማላቃቸው ነገሮች እየነገራችሁኝ ነው። አመሰግናለሁ። እሱም ሞክረዋለሁ፣ ይጠቅማታል ብዬ ተስፋ አረጋለሁ። ሌላው ደግሞ አሁን አንድ ኮሜንት የተጻፈልኝ ምንድን ነው የአቮካዶ ቅጠል 5 ፍሬውን በውሃ አፍልተህ ስጣቸው ለ5 ቀን ማታ ማታ ጥፍትን የሚያደርግላቸው። አሁን የአቮካዶ ፍሬ እንዴት ነው? የአቮካዶ ፍሬው ማለት ነው የአቮካዶ ቅጠል ፍሬው፣ ይህ ውስጡ ያለውን ፍሬው ማለት ነው። ውስጡ ያለውን ፍሬ አፍልተህ ስጣቸው ለ5 ቀን። አንዳንዴ ለየት ያለ ቡና በዘይት ትጠጣ፣ ለውዝ አፍላና ስጣቸው። ቡና በዘይት ልጆች እንዴት ይጠጡታል? ፋኒያ ዞ እንኳን ኦኬ፣ በጣም ጎበዝ። ኦኬ፣ ወተት በዝንጅብል አፍልተህ ስጣቸው። ኦኬ፣ ሌት ሚ ሰጀስት ዩ ኦልዌይስ ዩ ኢፍ ዩ ድሪንክ ላቴ ናይት ኤርሊ ዴይ ድሪንክ ቲ ኖ ካፌ ዊዝ ሆኒ ኦር ዊዝ ሆኒ ሪላክስ ዩር ቦዲ ዩር ስሊፕ ጉድ።
አብዛኛው እንደዚህ ተደጋጋሚ ነው። ከሱፐርማርኬት ከተመለስን በኋላ ደግሞ መጥቼ ድጋሚ ሌላ ኮሜንት አነባለሁ ማለት ነው። እስካሁን በ2 ሰዓት ውስጥ በተሰጠኝ ኮሜንት ነው የነገርኳችሁ። አብዛኞቻችሁ ብርቱካን ስላላችሁኝ ብርቱካን ገዛለሁ። በራሴ ጨምቄ ትንሽ ለብ አድርጌ ማር አድርጌ እሰጣታለሁ። አይሆፕ እንደሚሻላት። ለሁላችሁም ቴንኪው አመሰግናለሁ። ሱፐርማርኬት ደግሞ ልሰዳችሁ። እችኛዋን ካሜራ ጠይቃችሁ ነበረ። አንዷ ኮሜንት ላይ ጠይቃኛለች። ካሜራው ምንድነው ስሙ ምናምን ብላለች። ዲጂአይ ናኖ ነው የሚባለው። ዲጂአይ ናኖ የሚባል ካሜራ ነው። ያ ካሜራው ስሙ ዲጂአይ ናኖ ነው የሚባለው። ይኸው እንደምታዩ እህቴ ኮሜንት ላይም እመልስልሻለሁ። ዲጂአይ ናኖ ነው የሚባለው። 300 ምናምን ዩሮ ነው የሚሸጠው። በዶላር እንደዛው እስከ 350 እስከ 400 ነው። አሪፍ ካሜራ ነው። አሁን በዚህ ደግሞ ሱፐርማርኬት የተወሰነ አይንካውፍን ስናደርግ ምናምን ሾፒንግ ስናደርግ የተወሰነ እንቀርጻለን፣ አሳያችኋለሁ። ሌላው በጣም ስለ ጀርመን ሀገር በጣም ተበላሽቷል። ይሄ በአሁኑ በዚህኛው ክረምት ደግሞ በዚህኛው ዲሴምበር ምናምን ፌብሩዋሪ እስከ ጃንዋሪ ድረስ በጣም በሽታ ብቻ ነው ያለውና በጣም ብዙ የታዘብኩት ነገር ነው። ከዲሴምበር ጀምሮ ሰው ሁሉ ሲያማው ምናምን ማየት ሰው ሁሉ በጣም ታሞ ልጆቹ በየጊዜው ይታመማሉ ምናምን። ፊሎ በጣም ታማ ነበር፣ እኔም በጣም ታሜ ነበርና ጀርመን በቃ በአጠቃላይ ተበላሽቷል። ከላይ ወረርሽኝ ይለቃሉ እንደ ጉድ። አየሩ የተበከለ ነው ምናምን በቃ በጣም የሚያስጠላው። ለማንኛውም ደርሰናል ሱፐርማርኬት። እስቲ ቀጥታ ሎሚ እዚህ እንገዛለን። ሎሚ እዚህ ጋር አለ። ብርቱካን ይሄኛው መንደሪን አይሆንማ፣ ትልቁን ብርቱካን እንገዛለን። ጅንጅብልም ብላችሁኛል። ጅንጅብል ለሌላ ቀን ስለሚጠቅም ሊያዝ። ለማንኛውም ዋና ነገር የሚባለውን ገዝቻለሁ። ብርቱካን፣ ሎሚ፣ ጅንጅብል ገዝቻለሁ። ዋና የሚያስፈልገኝ ገዝቻለሁ። አሁን እንወጣለን። በቃ ብርቱካኑና ማሩን እንሰጣታለን። ለብ ብቻ ነው የምናደርገው። ብዙም እንትን አያስፈልገው። እስቲ ብዙ ይወጣዋል። አሪፍ ነው። እንዳጋጣሚ ብዙ ውሃ ያለው ነው ያለው። እናንተ የሚገርም ብርቱካን ያገኙት እንዲሁ አሪፍ የሆነ አይሆፕ እንደሚጣፍጣት። በጣም ውሃ አለው፣ ደስ ይላል። እስቲ አንድ ሌላውም ደረቅ ይመስላል። ይሄም አሪፍ ነው። ትንሽ በማዋዝም ይቻላል። ይበቃል። አንድ ብርጭቆ ወጥቶልኛል። ማሽኑ እንኳን እንደዚህ አይጨምቅም ትላለህ። የአጋጣሚ ሆኖ አሪፍ ስላገኘው ነው እንጂ ከባድ ነው። ይሄን ላስጨርሳት። ፊልም ትንሽ ይሄን ጠጪ። This orange, Philo. It's orange. Taste it. Yes, orange. Philo, watch. It's okay. It's orange. It's okay. Kindergarten ተመለሰሽ መሄድ ከፈለግሽ እኔ ነው የጨመኩት እኮ እንደዚህ ሪል አይደለም ትለኛለች እሷ። ከሱፐርማርኬት የገዛሁት ጁስ መስራት አለን ብሎ ለራሴም ለስራ እስቲ አማረኝ። ጁሱን ሳይሆን የምሰራው ብርቱካን መብላት አማረኝ። እንደዚሁ ራሴ ቆርጬ ማለት ነው። በጣም ጠፍቶ ያው ለፊሎ ሰጥቻት አስጨርሻታለሁ። አይ ሆፕ ነገ እንደሚሻላትና ነገ ደግሞ ሌላ ማር ምናምን
በለውዝ ቅቤ ያላችሁኝን አድርጌ እሰጣታለሁ። አይሆፕ እንደሚሻላት እውነት በጣም ነው የምታስለው። ኖርማሊ ብርቱካን የማልወድም ግን ያጋጣሚ ሆኖ ሙዝ ነው የምወደው። ያጋጣሚ ሆኖ ግን እውነት አሪፍ ብርቱካን ያገኘዋል። አንደኛ ጀርመን ያለው ብርቱካን ብዙም አይጣፍጥም። አጋጥማችሁ ከሆነ በጣም የሚመር ምናምን አረንጓዴ ቢጫ ሆኖ አምሮ ገዝታችሁት በጣም የሚመራው ምናምንና ብዙም እንደ ኢትዮጵያ አይጣፍጥም እና ለዛም ይሄን ያህል ብዙም አይጋብዛችሁም ለመብላት ሁሌ ለመግዛት ብርቱካን እንደ እድል የምታገኙት። አንዳንዴ ይኸው መንደሪን ሁሌ እገዛለሁ። አንዳንዴ በጣም የሚያስጠላው የሆነ የተበላሸ እስኪመስል ድረስ ጣዕሙ ማለት ነው። አንዳንዴ ደግሞ በጣም የሚጣፍጥ ታገኛላችሁ። ግን አብዛኛው በቃ የተበላሸ ነው የማገኘው የማይጣፍጥ። ኦማይ ጋድ በጣም እየወሰደች ነው። በጣም የሚጨንቀው ስማ። እሷም ይጨንቃታል እና ፊት ለፊቷ ሳያት ምናምን ይጨንቃታል። ቅዝቃዜው ምናምን ደስ ይላል። የሆነ ብርቱካኑ ይጣፍጣል በጣም እና ሰው ቤት ሲቀርብ ምናምን ይጣፍጠኛል። አንዳንዴ ራሴ ቤት ሳይሆን ሰው ቤት ሲቀርብ ምናምን እና አዳም ነገር ሲነሳ እሰጠዋለሁ። በጣም ጣፍጦ የምር እናንተም አስቀናዎቹ በእርግጠኝነት ብሉ። እናንተም በጣም ይጣፍጥ እውነት። ማይ ጋድ ኖርማሊ ብርቱካን እየበጠስኩ ነው የምበለው። ከእናንተ ነው አልበለውም። የዛሬው ግን ይለያል። አሁን ምን እንደማደርግ አላውቅም። እስቲ በኔክስት ደግሞ እንገናኝ። እስቲ ትንሽ ደግሞ እስቲ አረፍ ልበል። በጣም ማታ ይደክማል። አሁን የማየው ቪዲዮ ያሳየኋችሁ ካሜራ አለቻች ትንሿ ዲጂአይ ኦስሞ ናኖ የምትባለው ትንሿ ካሜራ ያሳየኋችሁ። የእሱን ቱቶሪያል እያየሁ ነው። እንደዚህ አይነት ቪዲዮ ይመቸኛል። እንደዚህ የካሜራ ሪቪው ምናምን ማየት ደስ ይለኛል። ታደለው ግን ሌላ ሀገር እንደዚህ ፀሐይ ምናምን ሳይ በጣም ነው የምቀናው ነው ደስ ሲል ምናምን እላለሁ። አሜሪካውን ሲቀርጹት አብዛኛው አሜሪካ ናቸው እነዚህ አሁን እና ያላቸው ዌዘር ምናምን በቃ እንደ ኢትዮጵያ ስለሆነ አንዳንድ ስቴት ደስ ሲል ሰመር ምናምን ሁሌ በቃ ቫይብ አለው። ሁሉም ሙዳችሁ ይመጣል ለመስራትም፣ ለቪዲዮም፣ ለቫኬሽን ለመውጣት ብቻ ለመውጣት ከቤት ራሱ ወጣ እያላችሁ ለመዝናናት ብቻ ራሱ በጣም ደስ ይላል። እና እዚህ ሀገር ግን በጣም ዊንተር ሲሆን በጣም የሚደብረው በቃ ሁሉ ነገር ዲፕሬሽኑ ይጀምራል፣ በሽታው ይጀምራል። ምንም ከቤት አትወጡ ምንም በቃ ይሄ ፈን የምታደርጉበት ነገር አይኖረው። ቤት ነው የምታሳልፉት አብዛኛውን ነው። ተመልካቾች እስከዚህ ድረስ ስላያችሁት ከልብ አመሰግናለሁ። ሌላው ደግሞ 1000 ሰብስክራይብ ይቀረናል። እሱን ደግሞ በቅርቡ እንሞላለን ብለን እናስባለን። እናመሰግናለን። ይመቻችሁ። ኢትዮጵያ ለዘላለም ትኑር ባይ